እንኳን ሰይፍና ስለትኛ ላይ ተነስቶ መጥቶብን በየክፍለ ሀገሩ ህይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን የሰው ፊት እንኳን እኮኛ መታገስ አንችል። እኛ ጋር እየሰማነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን። ግን አልታደልንም። ያንን ሀገርን አስበን እንጾማለን፣ ቤተክርስቲያንን አስበን እንጾማለን። በመጮህ አይደለም፣ በነገራችን ድምጽ እናሰማ በማለትም ብቻ አይደለም። ለቤተክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ሌላ መከራ ሲመጣ፣ ሌላ ችግር ሲመጣ እንዴት ነው ድምጽ እንሆናለን የምንለው? ሲመከራ ስንሰማው ቀላል፣ እግዚአብሔር ካላስቻለ ግን በጣም ከባድ። ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ተዋቸው ባክ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ? ይረሱታል። አስመሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስል በጥላቻ ፍቅሩን በመቧጨቅ ለወጥ ነው። ከዛ እንደሌለን እርሱም እንዳልሰጠን ጭምር እናጎረመረመበታለን። እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱኛ ላይ አልቆረጥም። እኛ ራሳችንን ቸል ባልበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀርም። አንድ ቀን ጥቅም አታሎ ክርስቲያን መሆንህ እንዳይታወቅ ዝቅ ያልክበት ጊዜ አቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። መከራ ለክርስቲያኖች እድገት ወደድንም ጠላንም ያስፈልጋል። አንተ ለተወሰነ ሰዓት ፈቅደህ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አቶ ይሰማው። የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን እየተሰማራንበት ባለንበት ዘርፍ ላይ ለቤተ ክርስቲያን የምንቆምላት ጊዜ ላይ ሆነ ሰሞን አለን ብለን እንነሳለን። ከሆነ ሰሞን በኋላ ግን ችግር ላይ ያለችዋን ቤተ ክርስቲያን ችግር ላይ ያሉትን ወንድም እህቶቻችንን ህዝባችንን እንዘረግ። ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው። እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እኛ ቁጥር 3 ላይ ተጽፎ ባለው ኃይለ ቃል መነሻነት እንማራለን ማለት ነው። ዘሪ በሉ ሊዘራ ወጣ። ድገሙታውን ዘሪ ምን ሊያረግ ወጣ? ሶስተኛ ድገሙት። ዘሪ ምን ሊያረግ ወጣ? በዚህ ቃል መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ማቴዎስ ወንጌል ከአራቱ ወንጌላት መካከል አንዱ ነው። ወንጌላት በዋነኝነት የትኩረት አቅጣጫቸው ሆነው በቤተ ክርስቲያናችን ውስጥ ያላቸው ሚና ሲጠቀስ 3 ነገሮችን ነው ትኩረት አድርገው የሚናገሩት፣ የሚያስተምሩት፣ መልእክትም የሚያስተላልፉት። የመጀመሪያው የወንጌላት ትኩረት አቅጣጫቸው ስለ ጌታችን ስለ ኢየሱስ ክርስቶስ ማስተማር፣ ማሳወቅ። እንግዲህ እንደምታውቁት ወንጌላት ከጌታችን ከኢየሱስ ክርስቶስ ዕርገት በኋላ ስለሆነ የተጻፉት አምላካችን በዚች ምድር ላይ ተመላልሶ በሚያስተምርበት ወቅት ላይ ወንጌላት ገና መጻፍ አልጀመሩም። ስለዚህ ከሱ ዕርገት በኋላ ስለ እርሱ መስማት ያለባቸው ተስፋ አድርገው ሲጠብቁ የነበሩት ሕዝብ ብቻ ሳይሆን ያልጠበቁትም ጭምር ስለሱ በማወቅ የሚጠቀሙ በመሆናቸው ወንጌላት ስለ ክርስቶስ ለማስተማር ተጽፈዋል። ሁለተኛው ወንጌላት የተጻፉት ምክንያት ደግሞ የጌታችንን ትምህርት ለማስተላለፍ። የማንን ትምህርት? የጌታችንን ትምህርት ለማስተላለፍ። ይሄ በነገራችን ላይ ትምህርት ለማስተላለፍ ሲባል ወንጌላትን አንድ ለማስተላለፊያ መንገድ ብቻ አድርጋችሁ እንዳታስቧቸው። ምን ለማለት ነው? የወንጌላት ሚናቸው የክርስቶስን ትምህርት በቃሉ የተናገረውን ብቻ ለመጻፍ ብቻ ሳይሆን በስራው በድርጊቱም ጭምር ሲያደርጋቸው የነበሩትን ነገሮች ጽፈው አስቀምጠውልናል። ምክንያቱም ወንጌል ሰው የሚሰማው ነገር ብቻ ሳይሆን ሰው ሰምቶትም ጭምር የሚኖረው ነገር ነው ወንጌል። ለዛ ነው አብዛኞቻችን በነገራችን ላይ ቃል እግዚአብሔር በሚሰበክባቸው መድረኮች ላይ ራሳችንን መጠየቅ ያለብን የተሰበከውን መስማታችንን ብቻ ሳይሆን ሲሰበክ ሰምተነው ያለውንም ጭምር እንኖረዋለን ወይም ኖረነዋል ወይ ብለን እንድንጠይቅም ጭምር ያስገድደናል። ምክንያቱም እንዳልኳችሁ ወንጌል የቃል ትምህርት ብቻ አይደለም፣ ተግባርም ጭምር። ጌታችን ኢየሱስ ክርስቶስ የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ በምሴተ ሐሙስ በመጨረሻይቱ ወራት ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ ከመስጠቱ አስቀድሞ ውሃ በኩስኩስቱ ቀዳና ዝቅ ብሎ የደቀ መዛሙርቱን እግር ምን አረገ? አጠበ። እና ጌታችን ኢየሱስ ክርስቶስ ይህንን ባደረገበት ጊዜ ላይ ለደቀ መዛሙርቱ ትምህርት አስተምሯቸዋል። ምን ብሎ? አንደኛ ዝቅ ብሎ በማጠቡ
ከእናንተ መካከል ማንም ታላቅ ሊሆን የሚወድ ቢኖር ራሱን ምን ያርጋል? ይሄን ግን ከንግግር ባለፈ እርሱ በእነሱ ፊት ራሱን ምን አድርጎን ያሳያቸው? ዝቅ አድርጎን ያሳያቸው። ስለዚህ ወንጌል የሚደመጥ ብቻ አይደለም የሚኖርም ጭምር ነው። ሶስተኛው የወንጌላት የትኩረት አቅጣጫቸው ሆነው ያስተማሩት ያስተላለፉት መልእክት ደግሞ አምላክ ሰው የሆነበትን ምክንያት ነው። እርሱ ለድህነተ ዓለም እኛን ካለንበት ችግርና ከነፍስ እስራታችን ከሲኦል አገዛዝም ጭምር ነፃ እንድንወጣ የተዘጋችብን ገነት ተከፍታ ገነት መንግስተ ሰማያትን እንድንወርስ ማድረግ። ስለዚህ ወንጌላት በዋነኝነት ጭብጣቸው በዋነኝነት የሚያስተላልፉት መልእክት እነዚህ ሶስቱ ናቸው። የማቴዎስ ወንጌል ምዕራፍ 13 ታዲያ ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች መካከል አንዱ እየሰማችሁ ሐሳባችሁን እዚሁ ይሰማችኋል አይደለ? አዎ፣ ይሄ የቤተክርስቲያን ተልእኮ ነው። አትደንግጡ። እኛም ጤነኛ ሆነን አይደለም ተቀምጠን የምንማረው። ያው ያላስጮኸን እግዚአብሔር ዝም ስላስባለን ይሆናል። እየሰማችሁ ነው። ስለዚህ የማቴዎስ ወንጌል ምዕራፍ 13 ክርስቶስ ካስተማራቸው ትምህርቶች መካከል አንዱ ነው። ይሄ ማቴዎስ ወንጌል ምዕራፍ 13 ከትምህርትነቱ ባሻገር ራሱ ወንጌሉን ራሱ ከሚታወቅበት ስያሜ ባለፈ ሌላ ስያሜ እንዲሰጠው ምክንያት የሆነ ምዕራፍ። የማቴዎስ ወንጌል ብዙ ጊዜ ላይ በመጽሐፉም አርዕስት ላይ ተጽፎ የምናገኘው አባቶቻችንም ማነው ጸሐፊው ብለው ሲናገሩ የምንሰማው ቅዱስ ማቴዎስን ነው። ግን ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል ማቴዎስ ወንጌል ተብሎ ከመጠራቱ ባለፈ የምሳሌ ወንጌልም ተብሎ እንደሚጠራ ይናገራል። ምክንያቱም ምዕራፍ 13 በሚባለው ምዕራፍ ላይ ክርስቶስ ስለተለያዩ ጉዳዮች በምሳሌ በጣም በተደጋጋሚ ያስተማረበት ክፍል፣ ብዙ ምሳሌዎችን እየጠቀሰ ሰው እንዲረዳው ሰው እንዲገባው የራቀውን ነገር ለማቅረብ ቀርቦት ደግሞ ቀሎኛል ብሎ ተረድቻለሁ ብሎ ነገር ግን ከማድረግ የተቆጠበበትን ነገር ግልጽ አድርጎ ዙሪያው ባለው ነገር ለማስረዳት ክርስቶስ በምሳሌ ያስተማረበት። ይሄ ማቴዎስ ወንጌል ምዕራፍ 13 ለዛ ነው ክርስቶስ ያስተማረው የመጀመሪያው የምሳሌ ትምህርት ነው ይባላል። በእርግጥ አንዳንድ በቤተክርስቲያናችን ሊቃውንት ክርስቶስ ለመጀመሪያ ጊዜ ያስተማረው የምሳሌ ትምህርት ይህ አይደለም ይላል። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ላይ ያስተማራቸው ሰፊ ትምህርቶች ላይ አምላካችን በተለያዩ ምሳሌያቶች ያስተማራቸው አገላለጾችና ትምህርቶች አሉ። ይሄ የሚለየው ምንድነው? ይሄ ወጥ የሆነ ምሳሌ ከምሳሌነቱም ባለፈ ትርጉሙም እዛው ክርስቶስ እንዲህ ሊል እንደፈለገ በደንብ አድርጎ ዝርዝር አድርጎ አስተምሯቸው። ይሄንን ክርስቶስ ያስተማረው ትምህርት እንግዲህ የሚጀምረው ቁጥር 3 ላይ ዘሪ ዘሩን ሊዘራ ወጣ ብሎ ምን ሲዘሪ በሉ ምን ሊዘራ ወጣ ብሎ ነው የሚጀምረው ትምህርቱ። ግን ትምህርቱን ለመረዳት ራሱ አስቀድመን የነበረበትን ነባራዊ ሁኔታ ክርስቶስ ወደዛ ትምህርት ምን እንደገፋፋውና እንዲያስተምር እንዳረገው ማወቅም ያስፈልጋል። ታሪኩ ሲነበብ እንደሰማችሁት ቁጥር 1 ላይ ኢየሱስ በቤት ውስጥ ነበረ ይላል። ኢየሱስ በቤት ውስጥ ነበረ። እዛ ቤት ውስጥ እርሱ በመኖሩ ምክንያት የተሰበሰቡ የነበሩ ሰዎች ነበሩ። እርሱን ለማየት የመጣለ፣ ለመማር የመጣለ፣ ተአምር ፈልጎ የመጣለ፣ እርቦት ጠምቶት የመጣ ሰው አለ። ለተለያየ ምክንያት ነው የመጣው። ብቻ እዛ ቤት ውስጥ ግን ጌታችን ኢየሱስ ክርስቶስ ነበረ፣ ብዙ ሰውም ነበር። እርሱ የነበረበት ቤቱ ደግሞ መሸከም የማይችላቸው ሰዎች እርሱ ያለበት ቦታ ላይ አብረው ተጠግተው ፊቱን ለማየት ደግሞ ያልቻሉ ሰው ከዛ ከቤቱ በስተውጭ ሆኖ በጣም ብዙ ነበሩ። ስለዚህ ክርስቶስን የማየት ናፍቆታቸውን አምላካችን ኢየሱስ ክርስቶስን ለመመልከት ያላቸውን ፍላጎት ተመለከተና ክርስቶስ ከነበረበት ቤት ወጣላቸው ወደ እነሱ እንዲያዩት እንዲመለከቱት ማለት ነው። መስማት የፈለጉትም እንዲያዳምጡት፣ እርቦናል ጠምቶናል የሚሉትም ካጠገቡ ተጠግተው ከእጆቹ መብላት መጥገብ እንዲችሉ ማለት ነው። ለፈለጉበትና አስፈላጊ ነው ብሎ ላመነበት ምክንያት ጌታችን ኢየሱስ ክርስቶስ ከቤት ወደ ውጭ ወጣላቸው። ከቤት ወደ ውጭ ከወጣ በኋላ ብዙ ሕዝብ አብሮት እየተከተለው ይራመድ ነበር። ክርስቶስ አሁንም ትምህርቱን አልጀመረም። ሕዝቡ እየተከተለው እርሱ አብሮ ሄድ ነበር። ከተወሰነ ርቀት በኋላ ግን ከፊት ለፊታቸው ባህር ነበረ። ባህሩ ላይ ደግሞ ታንኳ ነበር። ክርስቶስ ታንኳ ላይ ቆመና ወደ ባህሩ ወደ ውስጥ እየተጠጋ ሕዝቡ ደግሞ ወደቡ ዳር ቆመው ማለት ነው ማስተማር ጀመረ። ሊያዩት ከመጡ ሊያዳምጡትና ሊማሩ እዛ ቦታ ላይ ከቤት ወደ ውጭ እንዲወጣ ድምፃቸውን ሲያሰሙ ከነበረ ለምንድነው ክርስቶስ እዛ ወደቡ ዳር ቆሞ ሊያስተምራቸው ያልፈለጉ? ለምንድነው እነሱስ እሱ ወደቡ ዳር ባይቆም ዙሪያቸው ላይ ባለ ባህር ላይ ሊጓጓዙበት በሚችሉበት መንገድ ወጥተው ለምንድነው አብረው እየተንሳፈፈ ካለው ክርስቶስ ጋር አብረው እየተንሳፈፉ የሚያዳምጡት? እነዚህን ጥያቄዎች እንድንጠይቅ የሚያስገድደን በነገራችን ላይ ጉዳዩን ለማስፋት አይደለም። እነዚህን ጥያቄዎች እንድንጠይቅ የሚያስገድደን ወንጌል ላይ ያለ ምክንያት የተጻፈ ምንም ነገር ስለሌለ ክርስቶስ ላስተማረው ትምህርት እነዚህን ነገሮች ጥያቄያቸውን መልስ መስጠት አስፈላጊ ስለሆነ ክርስቶስ ታንኳ ላይ ቆሞ በሚያስተምርበት ጊዜ ላይ እነሱ ወደቡ ዳር እንደመሆናቸው አሁን እንደ ዘመናዊው ጊዜ የድምፅ ማጉያ ድምፅን ጮክ አድርጎ በርቀት ላለ ሰው እንዲደመጥ በሚቻል መልኩ የሚያግዝ ምንም አይነት መሳሪያ አልነበር። ሰው በድምፁ ነው የሚያስተምረው። ያኛውም ሰው የሰውን ድምፅ እየሰማ ነው የሚማረው።
ስለዚህ ክርስቶስ አስቡት እንኳን ሰው ባህር ላይ እየተንቀሳቀሰ ማስተማር ቀርቶ አሁን እኔ እንኳን የምጠቀምበትን የድምጽ ማጉያ ድምጹን አጥፍቼው እየተንቀሳቀስኩኝ ባወራ ወይም ብናገር የድምጼ ልክ ሊደርስበት እስከቻለው ድረስ ያለው ሰው ያዳምጣል እንጂ ሁሉም ሰው ይሰማል አይሰማም። ስለዚህ ክርስቶስ ምን ሊል ፈልጎ ነው ወደቡ ላይ ቆሞ ማስተማር ሲችል ታንኳው ላይ ወጣ? ታንኳው ላይ የወጣበትን የክርስቶስን ምክንያት የቤተ ክርስቲያናችን ሊቃውንት የተለያየ ትርጉም ሰጥተው የመጀመሪያው ክርስቶስ የቆመባት ታንኳ ያስተማረባት ቦታ ቤተ ክርስቲያን ናት ብሏል። ታንኳ በሉ እንጂ ማናት? ቤተ ክርስቲያን ናት። ታንኳ መሸከም የምትችለው ስንት ሰው? እሺ ግልጽ እንዲሆንላችሁ ታንኳ ጀልባና መርከብ ያላቸው ልዩነት ታውቃላችሁ? መርከብ በጣም ትልቅ ነው፣ እንኳን ሰው ዕቃም ይሸከማል። ከመርከብ የሚያንሰው ምንድነው? ጀልባ ነው። ጀልባ ደግሞ ከመርከቡ ባነሰ የተወሰኑ ዕቃዎችንና የተወሰኑ ሰዎችን ይሸከማል። ታንኳ የምትባለው በጣም ትንሿ ያለችው ናት። መሸከም የመቻል አቅም ቢኖራት ራሱ መሸከም የምትችለው በጣም ብዙ ሰው አይደለም። አንድ ሰው ያለምንም ችግር መሸከም ትችላለች። ከአንድ በላይ ሰው ግን እየበዛባት ከሄደ ታንኳ ራሱ መሸከም ስለማትችል ምን ማድረግ ትጀምራለች? መስጠም ትጀምራለች። ክርስቶስ የቆመባት ታንኳ ቤተክርስቲያን ናት ማለት ቤተክርስቲያን ራሷ መሪዋ አለቃዋ ድምጹን ሰምተው የምትታዘዝለት ማንም ብቻ ነው ማለት ክርስቶስን ብቻ ነው ማለት። የቤተክርስቲያን መሪዎች ሆነው የቤተክርስቲያን እንደራሴዎች ሆነው አባቶቻቸው ወንበር ላይ ተቀምጠው ያሉ መሪዎችን ብትመለከቱ በእነሱ ላይ አድሮ የሚናገረው በእነሱ ላይ አድሮ ቤቱን የሚመራው የሚያስተዳድረው ማን? እግዚአብሔር ነው። ታንኳ መሸከም የምትችለው ስንት ሰው ብቻ ስለሆነ አንድ። ቤተክርስቲያንም ሊመራት የሚችለው ሊያስተዳድራት የሚችለው አንዱ እግዚአብሔር ብቻ ነው። ሌላ ማንም ሊያደርጋት አይችልም። ለማንም አትመችም። በነገራችን ላይ ቤተክርስቲያን ከእግዚአብሔር ውጭ ለማንም አትመችም። ማንም መጥቶ ቤተክርስቲያን ውስጥ ከእርሱ ውጪ እንደፈለጉት ላርጋትም ማለት አይችልም፣ ሊያረጋትም አይችልም። አንዴ ለእርሱና ለእርሱ ብቻ ተብላ የተሰራች አካል ነው። ምን ማለት መሰላችሁ? ቤተክርስቲያንን እኔ ሌላ ሰው መጥቶ እመራታለሁ ከክርስቶስ ውጪ አለ ማለት የእናንተ አሁን አካልና ሰውነታችሁ ማለትም ጭንቅላትና ሰውነታችሁ አለ አይደል? እየሰማችሁ ምናችሁና ምናችሁ ጭንቅላትና ሰውነታችሁ አለ። ለምሳሌ የእናንተን ጭንቅላት ሌላ ሰው ሰውነት ላይ የሌላ ሰውን ሰውነት የእናንተ ጭንቅላት ጋር አብሮ ማገጣጠም ይቻላል? ለምንድን ነው የማይቻለው? ምን ችግር አለው? ያም ጭንቅላት ነው፣ ይሄም ጭንቅላት፣ ያም ሰውነት ነው፣ ይሄም ሰውነት አይጣጣምም አይደል? ይሄ ጭንቅላት የተሰራው ለየትኛው ሰውነት? አረ መልሱ ባካችሁ። ለራስ ሰውነት ነው። ያንተ ጭንቅላት የተሰራው ለማን? እቺ ቤተክርስቲያን የተሰራችው ራሷ ማን እንዲሆናት ብቻ። ሲጀመር በነገራችን ላይ እቺ የተሰበሰብንባት ቤተክርስቲያን የማን ቤተክርስቲያን? እስኪ አሁን እንደው ትምህርቱ እንደዛ ስለተባለ መራን እንጂ በደህናው ቀን የት ነው የምትሄዱት ሲባል ቤተክርስቲያኑ ነው የምትሄዱት። የት ነው የምትሄዱት ስትባሉት የት ነው የምሄደው ነው እና ቤተክርስቲያን የማን ናት ስንባል የማን ነው? ምንድነው? ታረቋ ወየኛ ወይ እግዚአብሔር ነው። የማን ናት? መጀመሪያ ቤተክርስቲያን ባለቤትነቱ የክርስቶስ ነው፣ የእሱ ናት። ከሱ ነው እኛ የተቀበልናት ራሱ። ይሄን በምን ታውቃላችሁ ብንባል ወንጌል ላይ ጌታችን ኢየሱስ ክርስቶስ ስለ ማንነቱ ለደቀ መዛሙርቱ ጠይቋቸው ነበር፣ የምታስታውሱት ነው። እና ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቃቸው አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ኤርሚያስ ኤልያስ ነው ይሉሃል፣ አንዳንዶች ከነቢያት መካከል አንዱ ነው ይሉሃል አሉ። እናንተስ እኔን ማን ትሉኛላችሁ አላቸው። ቅዱስ ጴጥሮስ ፈጠን አለና ምን ብሎ መለሰ? አንተ ሕያው የእግዚአብሔር ልጅ ነህ፣ አንተ የዮና ልጅ ስምዖን ብፁዕ ነህ፣ ንዑድ ነህ፣ ክቡር ነህ። በዚህች በሰጣት ምስክርነት ላይ አለት ላይ ቤተክርስቲያንን አንጻታለሁ አለ። እስኪ ቤተክርስቲያኔን በሉ ድገሙ። ምኔን? ቤተክርስቲያናችሁን አላለም። መጀመሪያ ምኔን ነው መጀመሪያ ነው? ቤተክርስቲያኔን ምን አረጋታለሁ? አንጻታለሁ። ከሱ ነው ለኛ የተሰጠችው እንጂ እኛ ሰብስበን አይደለም ለሱ የሰጠነው። መሪዋ ማን ብቻ ነው ማለት ነው? ክርስቶስ እግዚአብሔር ነው ማለት ነው። ከሱ ውጪ ለማንም አትስማሙ። ማንም እንደፈለገ በነገራችን ቤተክርስቲያን ሊያረጋት የማይችለው ለዛ ገብቶ መበጥበጥ፣ ገብቶ መበረበሽ፣ ገብቶ ማወቅ ሊችል ይችላል። ያ ሁሉ ግን ራሱን ሊያውቀው ይችላል እንጂ ቤተክርስቲያኒቷ ያለውን አምላክም ራሷንም ጭምር ሊያሳጣት አይችልም። ቤተክርስቲያን የክርስቶስ ናት ለማለት ነው ይላል። ሁለተኛው ክርስቶስ የተሳፈረባት ታንኳ ደግሞ የኛ ሰውነት ናት። እስኪ የኛ ሰውነት በሉ። ታንኳ ማለት የኛ ሰውነት ምን ማለት ነው? ታንኳ አሁንም መሸከም የምችለው ስንት ሰው? የኔና የእናንተ ሰውነት መሸከም የሚችለው ምን ብቻ? አንድ ነገር ብቻ ነው። ታውቃላችሁ? አብዛኞቻችን አሁን ከበደን፣ ጨነቀን፣ ግራ ገባን፣ ብዙ ነገር ውስጥ ሆነን ብለን የምንጨነቀው በጣም የሚያስጨንቅ ነገር ውስጥ ስለገባን ብቻ አይደለም። የኛ ሰውነት የተባለው ቤተ መቅደስ መሸከም ከሚችለው በላይ ስለጫን ነው። እየሰጠመ ዓለም እየመሰለ ዙሪያው ያሉትን ነገሮች አብሮ ለመዋልና ለማደር እያስመሰለ የሚገኘው መቆምና ሊቆምባት ከሚገባው ከክርስቶስ ውጪ ብዙ ነገር ስለጫን ነው። ኃጢአቱንም ጭነነዋል፣ ነውሩንም ጭነነዋል፣ ዘረኝነቱንም ጭነነዋል፣ ወጠኝነቱንም ጭነነዋል። ስለዚህ እንዴት ይሸከም ይሄ ሰው?
የተሰራው ለክርስቶስ ቤተ መቅደስነት ብቻ ነው። የተሰራው እርሱ እንዲመለክበት እንዲቀደስበት። በነገራችን ላይ ሰይጣን እንኳን በድፍረት የማይጠጋውን ሰውነት እኮ ነው እኛ በጣም ብዙ ነገር ይጫነው ታውቃላችሁ። መላእክት በጣም የኛን ሰውነት ያከብሩታል። ሰይጣን ደፋር ስለሆነ ሰይጣን አንድን ሰው ርኩስ መንፈስ ገብቶ የሚጸናወተው ለምን እንደሆነ ታውቃላችሁ? ከመጀመሪያው ጀምሮ ሰይጣን ከነበረበት ሰማይ ሲዋረድ የመጀመሪያም የመጨረሻ ምኞቱ እንደ አምላክ መሆን ያንን ስላላገኘ ሊያገኝም ስለማይችልና ስለተዋረደ እስካሁን ድረስ የእግዚአብሔር የዙፋኑ መገለጫ የሆነው ሰማይ ላይ መውጣት ቢያቅተው የኛ ልቦና ውስጥ ግን ለማደር ይሞክራል። ያድራልም ጭምር አንዳንዶቻችን ላይ እንድታስብ ጥሩ ሰይጣን መልአክ እንደሆነ መቼም ማንም የሚጠራጠር የለም። ውስጥ ቅድስና የለውም እንጂ ርቀቱ ሌላው አገልግሎቱ መላእክት እንደነበራቸው እንዳለው ነው ያለው። ቅድስና ነው የሌለው። ለምን ሰይጣን የደፈረውን ሰውነት ሚካኤል ገብርኤል ለምን አይገቡበት? ሰይጣን ገብቶ ክፉ እንደሚያሰራን ገብርኤል ሚካኤል ገብቶ እኛ ሰውነት ውስጥ አድረው ለምን ቅድስና ያሰሩ? መላእክት የኛን ሰውነት ለምን እንደማይገቡበት ለምን እንደማይጫኑበት ታውቃላችሁ? ዙፋንነቱ የተሰራው ለአንዱ ለማን ብቻ ስለሆነ ለእግዚአብሔር ብቻ ስለሆነ። እኛ ግን አያችሁት ስንቱን ነገር ጫንበት። ለእግዚአብሔር የማይመቸውን ለአምላካችንም ጭምር አብሮ ሊሄድ የማይችለውን ጫንበት። ስለዚህ እግዚአብሔር ታንኳ ላይ ቆመ ማለት ሰውነትን መሸከም የሚችለው ምንም ብቻ ነው ለማለት እግዚአብሔርን ብቻ ነው። ቀሌላ ነገር አጫነው ከጫንክም አውርደው ከፍ ብለህ መታየት የምትችለው በዛ። ሁላችንም እንደተሰጠን የክርስትና ስም እንደተሰበሰብንባት ቤተክርስቲያን መኖር እንደሚጠበቅብን ህይወት መመስከር እንደሚጠበቅብን ምስክርነት ልንገኝ አልቻልነው። መርከብ የተባለች ታንኳ ተብላ የምትጠራ ሰውነታችን ላይ ብዙ ነገር ጫንባት በቃ። ስለዚህ ክርስቲያን መስለን እንታይ ይሆናል እንጂ ሆነን ግን አልተገኘንም። እግዚአብሔር በቸርነቱ ሁላችንን ይርዳል። ሶስተኛው ቅዱስ ቄርሎስ ዘእስክንድርያ ደግሞ ምን ይላል? ክርስቶስ ቆሞ ያስተምርባት የነበረችው ታንኳ የክርስቲያኖች ህሊና ናት። እስኪ ክርስቲያኖች ህሊና በሉ እንጂ የምኖች ህሊና? አዎ የክርስቲያኖች ህሊና። ክርስቶስ ባህር ላይ ቆሞ ማስተማር ይችል ነበር? አይችልም? ይችላል። ምን ችግር አለ? ባህር ላይ እኮ ሲራመድ አይተነዋል። ባህር ላይ እንደተራመደ ሲነገር ሰምተናል። ባህር ላይ ተራምዶ ቆሞ ማስተማር ለሱ አይከብድም። ታንኳዋን የመረጠው ለምንድን ነው ከተባለ ክርስቲያኖችን ህሊናቸውን ማደሪያ አድርጎ መልእክት ለማስተላለፍ ነው ይላል ቅዱስ ቄርሎስ። የእያንዳንዳችን ህሊና በነገራችን ላይ እግዚአብሔር የሚናገረውን ራሱ ለመረዳት እርሱ ህሊናችን ላይ ማረፍ ብቻ አለበት። እርሱ አይምሮአችን ውስጥ መቆም ብቻ አለበት። አለበለዚያ ምንም አይነት ነገር አንድከም ክርስቲያኖች። እግዚአብሔር የሌለበት ሰውነታችን፣ እግዚአብሔር ያላረፈበት ልብና አይምሮአችን እርሱ ራሱ የሚያስተምረውን ትምህርት ለመስማትም ሰምተንም ለመረዳትም አይሆንልን። ለዛ ነው እርሱ ታንኳ ላይ ቆሞ ህዝቡ ወደብ ላይ ሆኑ ማለት ምን ማለት መሰላችሁ? አንዳንድ ሰዎች እግዚአብሔር የሚያስተምረው ቤተክርስቲያን የምትናገረውን እግዚአብሔር እነሱ ጋር ተጠግቶ አብሯቸው ሆኖ ከሚያስረዳቸው ይልቅ እነሱ ሊረዱበት በፈለጉበት ወደቡ ዳር ሆኖ በራሳቸው አስተሳሰብ ይረዱት። እየሰማችሁ በራሳቸው አስተሳሰብ ይረዱት። ያ ነው ችግር የሆነብን እኮ ዛሬ ቤተክርስቲያን ያላለችውን አለች እየተባለ ያለችውን አላለችም እየተባለ በዚህ ሁሉ ፈተናና ውርጅብኝ ውስጥ የምትሆነው አብዛኞቻችን ህሊና ውስጥ ምናልባት መቆም የሚጠበቅበት ክርስቶስ ዳር ላይ ነው። እኛ ወደቡ ዳር ነው ያለው። ወደቡ ዳር ነው ያለው አብዛኞቻችን። አይመለከተንም ብለን እኮ እንጃ ጥቅለኝ ያለው ምናልባት ልናደርግ የምንችለው ከዚህ በላይ ሊሆን አይችልም ብለን ዳር ላይ ያለን። ሲጮህ ድምፁን እንሰማዋለን። ምናልባት እኮ እግዚአብሔር አምላክ በደንብ እንድትጠጉኝ ወደ ባህሩ ቢለን ግን እኮ ማንም አይመጣም። ታስታውሳላችሁ? ክርስቶስ በባህር ላይ ሲራመድ ቅዱስ ጴጥሮስ እርሱ እንደሆነ ባወቀ ጊዜ ላይ ጌታ ሆይ ወደ አንተ እንድመጣ አዘዘ። ጴጥሮስ እኮ ከነበረባት መርከብ ከወንድሞቹ ወርዶ ክርስቶስ የቆመባትን ባህር እየረገጣት አልፏል። ያቺ ባህር ማለት የዓለም መከራ ማለት ነው። ዛሬ መከራው ውስጥ ባለንበትና ተጨንቀን ባለንበት ሰዓት ላይ በመከራዎቻችን ውስጥ ቆሞ ልናገኘው የሚገባውን እግዚአብሔር ያላየነው እኛ ወደቡ ዳር ስለቆምን በቃ ጥግ ላይ ነን። እኛ ካልደረሰብን፣ እኛ ካልነካን፣ እኛ ካልተጠጋን፣ እኛ ላይ መጥቶ በር አንኳኩቶ ንውጡ ካላለን በቃ ምን አገባን? ሰላማችንን አግኝተን ድምፁን እየሰማን መኖር ነው። አሁን በነገራችን ላይ ክርስቲያኖች ቤተክርስቲያን ካለችበት ነባራዊ ሁኔታ አንጻር ወደቡ ዳር የምንሆንበት ጊዜ አይደለም። የምንችለው በየቻልንበት በአቅማችን የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን እየተሰማራንበት ባለንበት ዘርፍ ላይ ለቤተክርስቲያን የምንቆምላት ጊዜ ላይ በመጮህ አይደለም። በነገራችን ላይ ድምፅ እናሰማ በማለትም ብቻ አይደለም። ለቤተክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ቅዱስ ባስልዮስ ዘቂሳርያ ምን ይላል? ክርስቶስ ያደረበትና እርሱ የሚሰራበት ሰውነት የሚታወቀው ይላል ሐሳቡ በሉ የተቀደሰ አንደበቱ የተገራ ሰውነቱ ለመከራ የተዘጋጀ። እግዚአብሔር እንዲህ አይነቱን ሰውነት ለሁላችን ሰጥቶናል። እርሱ ደግሞ እንደዛ እንዲያደርገን ፈቃዱ ይሁን። እንደዚህ ዓላማ ኖሮት ነው ክርስቶስ ታንኳዋ ላይ ቆሞ ማስተማር ጀመረ። ዘሪ ዘርን ሊዘራ ወጣ።
አንዱን እንደምታውቁት መንገድ ላይ ዘራው፣ ሁለተኛውን ደግሞ መከራ ፀሐይ የበዛበት መሬት ላይ ጭንጫው መሬት ላይ ዘራው፣ ሶስተኛውን እሾህ መሬት ላይ ዘራው፣ አራተኛውን ደግሞ መልካም መሬት ላይ ዘራው። ክርስቶስ ራሱ ይሄን ያስተማረውን ትምህርት ይተነትናል። ዘሪው ራሱ እንደሆነ፣ ዘሩ የሚያስተምረው ትምህርት እንደሆነ፣ የተዘራባቸው መሬቶች ደግሞ የኛ እርሻ የኛ ልቡና እንደሆኑ ይናገራል። ከዛ በመነሳት የተወሰኑ ነጥቦችን እናንሳ እዚሁ ክርስቶስ ባስተማረው ትምህርት ላይ። አንደኛ ጌታችን ኢየሱስ ክርስቶስ እንደ ገበሬነቱ እናስብ። አንድ ገበሬ ተነስቶ የዘራውን ዘር መልሶ የሚዘራውን ዘር የሚያገኘው ቀድሞ ከዘራው ዘር እንደሆነ ማናችንም እናውቃለን። ገበሬ ዘሩን ይዘራል፣ ወቅቱ ሲደርስ ያጭዳል፣ ይሰበስባል። ጎተራ ካስገባው ዘር ላይ መርጦ ምርጥ ዘር ብሎ ይለያል። ይሰማችሁ? ምርጥ ዘር ብሎ ይለያል። ያቺን ምርጥ ዘር በቀል አድርጎ ከቤቱ አናት ላይ አንጠለጠላታል፣ ግድግዳው ላይ እርጥበት እንዳያገኘው እንዳይበላሽ። ለምን? ምቹ የሆነ ጊዜ ምቹ የሆነ ወቅት ሲመጣ መልሶ ዘሩን ምን ስለሚያደርገው ስለሚዘር። ስለዚህ አሁን ይሄን ገበሬ ዘሩን ለይቶ መርጦ አስተካክሎ አስቀምጦ መሬት ላይ ዘራው ብትሉት ይዘራው እንዴ? ገበሬ መሆን አይጠበቅባችሁም። አንድ ገበሬ አምጥታችሁት አሁን እዚህ ደረቅ መሬት ላይ ዘራው ዘረህን ብትሉት ይዘራው አይዘራው። እንኳን ደረቅ መሬት ላይ ዘርቶ የዘራው ጎተራው ውስጥ ቢያልቅበት እንኳን ያቺን ዘሩን ጠብሶ አይበላትም። ክረምት እስኪመጣ የሚዘራበት ወቅት እስኪደርስ ይጠብቃል። መራብን ይመርጣል። ምክንያቱም ያቺን ዘር አውጥቶ ከበላት ነገ ወቅቱ ሲመጣ ምን የሚያደርገው የለም፣ የሚዘራው የለም። ስለዚህ አሁን እንደ አንድ ገበሬ አስቡ። ደረቅ መሬት ላይ ያ ገበሬ ዘሩን ይዘራው ምንሱ እንጂ ጥሩ አድጎ ፍሬ የማያገኝበት ፀሐይ ሲመታ የሚያደርቅበት የጭንጫ መሬት ላይ ይዘራው ይዘራው። እሾሃማ የሆነ መሬት ላይ ቢዘራው መጥቶ ዘሩን ለመንቀል የሚከብድበትና ፍሬውን ለመሰብሰብ የሚከብድ ቦታ ላይ ይዘራው። ዘራው ቢባል የሚዘራው አራተኛው መሬት ላይ ነው፣ ትርፍ የሚያገኝበት ማለት ነው። ምን ማለት መሰላችሁ? እግዚአብሔር እንዳስተማሪነቱ ቃሉን እንደሚዘራ ገበሬነቱ እስኪ አስቡት። እኛ ላይ የሚዘራብን ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ገበሬ እንደተባባልነው እኮ መዝራት ያለበት ምርት የሚያገኝበት ቦታ ላይ። አሁን የኔና የናንተ የልቡናችን እርሻ 30 60 100 ያማረ ፍሬ የሚያፈራ ሆኖ ያንዳንዶቻችን ልብ እኮ እንደ መጀመሪያው መሬት ከፈርዖንም በላይ የጸና ልብ ያለን ሰዎች እኮ አይደል? ምንም ነገር የማይሰነጥቀን፣ ምንም ነገር የማይበግር፣ ምንም ነገር ካለንበት ቦታ ራሱ የማያንቀሳቅስ። በጣም እኮ ነው የሚገርመው። በነገራችን ያንዳንዶቻችን ልብም ተመሳሳይ ነው። እንደ ጭንጫው መሬት ዘሩን ተቀብሎ በስሜት ከማብቀል ባለፈ ለጥቂት ለእፍታ ለእሳቱ ሞቅታ ያክል ድረስ ከመታየት ባለፈ ሌላ ፍሬ ይገኝብን። የአብዛኞቻችን የልቡናችን እርሻ መሬት እንደዛ ስለሆነም ጭምር እኮ ነው። ታውቃላችሁ የቤተ ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ተዋቸው እባክህ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ? ይረሱታል። እውነት እኮ ነው ስትል ለሆነ ሰሞን አለን ብለን እንነሳለን። ከሆነ ሰሞን በኋላ ግን ችግር ላይ ያለችዋን ቤተ ክርስቲያን ችግር ላይ ያሉትን ወንድም እህቶቻችንን ህዝባችንን እንዘረጋለን። ሌላ ነገር እንፈልጋለን። እንደነዚህ አይነት መሬት ላይ ይዘራል እግዚአብሔር። እሾሃማው መሬት ተመሳሳይ ጥቅማ ጥቅም እንደሚያስረግ ስጋዊ ድሎትና አምሮታችን ልንመስለው የሚገባንን ክርስቶስን እንዳንመስል እንደሚያደርገን እያወቀ አሁንም ይዘራል ክርስቶስ። በጣም እኮ የሚገርም ገበሬ ነው ማለት ነው። አያችሁ እግዚአብሔር ሁሌም ክርስቲያኖች ከሱ የሚጠበቅበትንና ማረግ አለብኝ ብሎ አምኖ የሚያደርገውን ነገር አጉድሎ ያውቅ። ምን አርጎ ያውቅ? አጉድሎት ያውቅ። እንደውም የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር መንግስተ ሰማያትን የወይን ቅጥር እንደቀጠረላት ይሰማችሁ፣ የወይን መጥመቂያ ስፍራ እንዳዘጋጀላት እንዲሁም ደግሞ ማማ ግንብ እንዳነጸላት ሰው ይመስላል አለ። እስኪ ልብ ብላችሁ ስሙ። ለወይኑ ስፍራ የወይኑ ባለቤት ባለ እርሻው ማለት ነው ቅጥር ቀጠረለት፣ የሚያጠቃው ሰው መጥቶ እንዳይተናኮለው ማለት ነው። አንድ መጥመቂያ አዘጋጀለት። ወይኑ መስሎ ሲደርስ ተረግጦ የወይኑን ጭማቂ ወይኑን ዘለላው ተረግጦ ውሃው ፈሳሹ እንዲጠጣ ማለት ነው። ደግሞ ከሩቅ የሚመጣ ጠላትም መልሶ ማየት እንዲቻል ደግሞ ማማ ዘረጋል። ከገበሬዎቹ ምን እንዳላቸው ታውቃላችሁ? ፍሬውን ልቀሙት ያላችሁ። ምኑን ልቀሙ? ቅጥር ቀጥር አላለው፣ መጥመቂያ ስራ አላለው፣ ማማ ገንብተህ ጠላት እንዳይመጣ ከሩቅ ተከላከል አላለው። ይሄንም በሙሉ የሚያስፈልገውን ነገር ካሟላ በኋላ ከገበሬዎቹ ጥቂት ሊፈልግ። በነገራችን ላይ እግዚአብሔር እንዲህ አይነት አምላክ ብዙውን ነገር ለኛ ሰጥቶ አብዛኛውን ነገር መጠቀም እንድንችል አድርጎ ልጆቻችን አጎናጽፎ ነው። ችግሩ ምን መሰላችሁ? አንደኛ እግዚአብሔር እንደሰጠን የማናውቅ ሰዎች አሉ፣ የታለ ብለን የምንጠይቅ። ሁለተኛ ተሰጥቶን ያበላሸን ሰዎች ደግሞ አሉ። ተሰጥቶን ምን ያደርግ? ያበላሸን። ዛሬ አጣነው
ዛሬ ከእግዚአብሔር ካልሰጠህን ብለን የምንተናነቀውን የምንለምነው ልመና በሙሉ እኛ ስላበላሸነው። ለዛ ነው ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ሲናገር ምን ይላል? ከመቃብር ክሱት ጎራይቶሙ ጉሮሯቸው እንደተከፈተ መቃብር ነው ይላል።